እኛ ኢትዮጵያውያን ከግለሰብ ጀምሮ እስከ ሀገር ድረስ የሚያጋጥሙንን ችግሮች የምንፈታባቸው የራሳችን የሆነ የበጎነትና የአብሮነት እሴት አለን። ለዚህ ነው እንግዲህ 50 ሎሚ ለአንድ ሰው ሸክም ለ50 ሰው ደግሞ ጌጡ ነው የሚባለው። እስቲ አሁን ደግሞ ህልማቸው እውን የሆኑ ቤተሰቦችን ልናጋራችሁ ነው። ከዛ በፊት ግን ከአመታት በፊት በእልፍኝ መሰናዷችን ተሞክሯቸውን በጎነታቸውን ያጋሩበትን መሰናዶ ተከታትለን እንመለሳለን። ሀገራችን ለአጎዛነት እንደሚሹት እርጥብ ቆዳ ዙሪያዋን በብዙ አይነት የችግር ችካሎች በተወጠረችበት በዛ ሰዓት እርግጥ ነው አሁንም አላረፈችም። ብቻ ያኔ እልፍ አላፍ ወገኔን ለሞትና ለእንግልት የዳረገው ጦርነት ከችካሎቹ አንዱ በነበረበት ወቅት ነው ከዛሬው ጉዳያችን ጋር የተገናኘ ነው። በጦርነቱ ምክንያት ሕይወታቸውን ያጡት አያሌ ኢትዮጵያውያን እንዳሉ ሆነው ብዙዎች ቤት ንብረታቸውን ጥለው ተሰደዋል። ገበሬው ከሞፈሩ፣ ተማሪው ከደብተሩ ተፋቶ የሁሉም ተስፋ አንድ አይነት እሱም ዛሬን ሳይሞቱ ማደር ሆኖ በየመጠለያ ካምፑ እልፍ ህልሞች ታሽገው ቀን ይቆጥራሉ። በዚህ ጊዜ ነበር የምስራቅ ጎጃም ዞን በጦርነት ቀጠና ውስጥ በመሆናቸው ምክንያት ትምህርታቸውን መከታተል ላልቻሉ ተማሪዎች ያለውላችሁ ጥሪውን የላከውና ለብዙ ህልሞች የመውጫ በር የሆነው። በጊዜው በብዙዎች ዘንድ መነጋገሪያ የሆነው ይኸው ተግባር እኛንም ስቦን ሰፋ ባለመልኩ ወደ ተመልካች ለማድረስ በማሰብ ከዞኑ ከተሞች አንዷ ወደ ሆነችው ወደ ሞጣ አቀናን። በእርግጥም ድንቅ ነገር ሆኖ አገኘ ነው። ዞኑ የጦርነት ቀጠና ከሆኑ የተለያዩ አካባቢዎች የመጡ 3000 ተማሪዎችን ትምህርታቸው እንዳይቋረጥ እያደረገ እንደሆነ ተመለከትን። ለማሳያነትም አዳናት ትርሳው የተባለ ወጣት ሙሉ ወጫቸውን ሸፍኖ የሚያስተምራቸውን ልጆች መረጠን። ትምህርት ይኖራል ብለን በምናስብበት ሁኔታ የትምህርት ተቋማችን በመውደሙ ምክንያት ካለንበት ቀይ ከሀገራችን ማለት አይቻልም። ምክንያቱም ያለነው ኢትዮጵያ ውስጥ ነው ማለት ከዋግኽምራ ዞን ዳህና ወረዳ ቀበሌ 02 ጭላ ማለት ነው እና ካለንበት አካባቢ ወደዚህ አካባቢ ልንሸጋገር ችለናል ማለት ነው። በእናት ተፈናቃይ ካምፕ ነበር የምንኖረውና እዛ እስከምንደርስ የደረሰብንን ችግርና ግፍ ያው እሱን አውርቶ ለመጨረስ በጣም ይከብዳል እና እዛ ስንቆይ ከዕለታት አንድ ቀን በኤፍኤም እና በተለያዩ ሚዲያዎች በዚህ አካባቢ በምስራቅ ጎጃም ዞን የተፈናቃይ ተማሪዎችን በማህበረሰቡ አማካኝነት እየተቀበሉ በቻሉት አቅም እየተቀበሉ እንደሚያስተምሩ ሚዲያ ላይ በማዳመጥ ነበር ወደዚህ የመጣ ነው። ያው በጋሽ አዳና አማካኝነት ሙሉ ወጫችን ሸፍኖ እያስተማረን ያለው ማለት ነው እና ለዚህ ሰው ታላቅ ምስጋና ፈጣሪ ያድርግለት። እኛም ምን ውለታ ማድረግ እንችላለን። ይህን ተግባር ለማድረግ ሰው ሆኖ ብቻ መፈጠር በቂ ነው ብዬ ነው እማምነው። ጤና ይስጥልን። እንዴት ነው? ሰላም አፈዳነ ባንደሳለን። በድጋሚ አመሰግናለሁኝ። እንግዲህ እዚህ ቤታችሁ ተገኝተን ደግሞ የአመታት ድካሞት ውጣ ውረዶት በውጤት ተጠናቋል። ጅምር ነው፣ በእርግጥ ሌሎችም ይቀራሉ። ከዛ በፊት ግን አቶ አዳነ ማን ናቸው የሚለውን እስቲ ስለ እርስዎ ጥቂት ያስተዋውቁን። ስሜ አዳናት ትርሳው እባላለሁ። በምስራቅ ጎጃም ዞን በቢውኝ ወረዳ አካባቢ ነው ተወልጄ ያደኩት። ያው ለረጅም ጊዜ ኖር የነበረው ሞጣና አካባቢው ላይ ነው። ከአመታት በፊት በተለይ በእልፍኝ መሰናዷችን የነበሩትን እሳቤ የሚያደርጉትን ድጋፍ ሲያጋሩን ነበርና እንዴት ነበር እስቲ ከልጆች ጋር የተገናኙት? ያንን ጊዜ እናስታውሰው። በሰሜኑ ሀገራችን ክፍል ከፍተኛና አሰቃቂ ጦርነት በነበረበት ሰዓት ብዙ ወገኖቻችን ዋጋ የከፈሉበት እኛን ጨምሮ ዋጋ የከፈልንበት ዘመን ነበረ እና አጋጣሚ ሆኖ ወደ ሰሜን ወሎ አካባቢ ጦርነቱ የገፋ ስለነበረ እዛ ወደኛ ጎጃም አካባቢ ትንሽ አንጻራዊ ሰላም ነበር፣ በሰዓቱ ሰላም ነበርና አጋጣሚ ሆኖ ያው እኛ ወደዛ ሄደን ጦርነቱ ላይ መሳተፍም ስለማንችልኛ
ወታደሮችም ስላልሆን ግን እንደነው የቻልነውን ቢያንስ ትንሽም ቢሆን የወገን እርዳታ ላይ አሻራችንን ማሳረፍ እንችላለን መቻል አለብን አይነት ነገር የሚል ሐሳብ ነበረኝ እና ተማሪዎች ትምህርታቸውን እያቋረጡ እንደነበረ በተለያዩ ሚዲያዎች እየተነገሩ ስለነበረ ቢያንስ የተወሰኑ ልጆችን ወደ እኔ ጠርቼ ትምህርታቸውን እንዲቀጥሉ ባደርግ ለኔ በጎ አሻራዬን አሳርፋለሁ ማለት ነው እያሰብኩኝና በሰዓቱ ያው ሚዲያ ላይ በነበረው መረጃ ነው ተነሳስቼ ልጆችን ወደ እኔ እንዲመጡና ትምህርታቸውን እንዲቀጥሉ ያደረኩ። የራሴ የሆነ ፕሮጀክት ነበር። እዛ ጋር ፕሮጀክቱ ላይ መኖሪያ ቤታቸውን አዘጋጀውኝ። ያው መለስተኛ አንደኛ አካባቢ አልባሳትና መጠለያ ምናምን ካዘጋጀው በኋላ ምግብ ተዘጋጀላቸው። የራሳቸው ሰራተኛም ነበራቸው። በየቀኑ ያው እንደ ወንድምም እንደ ወላጅም እየተከታተልኳቸው ለትምህርት ያስፈልጋሉ ብዬ ማሰባቸውን ቁሳቁሶችን እያሟላው ነው የቀጠለው እና ልጆችም ወደኛ ከመጡ በኋላ ያው ጎበዞች ናቸው፣ ብዙዎች ጨዋዎች ናቸው። ትምህርታቸውን ለመጨረስ ለመማር የነበራቸው ፍላጎት እጅግ በጣም አስደማሚም ስለነበረ ያም ነገር እኛንም ጉልበት ሆኖን ያው በደንብ ተከታተልን ትምህርታቸውን ዛጋ ጨረሱ። ብዙዎቹ ወደ ከፍተኛ ትምህርት ተቋም ውጤት መጥቶላቸው ገቡና አሁን ያሉበት ደረጃ ያው ሀብቱ አዲስ አበባ ዩኒቨርሲቲ ማረቆ ጨርሷል። ሌሎቹ አንድ ወሎ ዩኒቨርሲቲ አንድ ልጅ አለን፣ አሶሳ ዩኒቨርሲቲ አንድ አለን፣ ደብረ ታቦር ዩኒቨርሲቲ አንድ አለን፣ ባህር ዳር ዩኒቨርሲቲ አንድ አለ። አሁን ላይ ያው ከአመት አመት የሚያስመዘግቡት ውጤት ይበል የሚያሰኝና የሚያኮራ ነው። በዚያ ልክ ነው የቀጠልነው። ትምህርታቸውን በሚቀጥሉበትም ሰዓት በዛም ትልቅ ነው ተብሎ ባይታሰብም እንደ ወላጅ በስልክም ጎበኛቸዋለሁ፣ በአካልም ጎበኛቸዋለሁ። ብቻ መደረጃ ያለበትን ነገር ለማድረግ እየሞከርኩና እያደረኩ ነው። በዚህ በሳል አስተሳሰብ ላይ የመገኘቶት ሚስጥር ምንድነው? ተወልደን ያደግንበት አካባቢ በጣም ትልቅ ዳገት ያለውና ብዙ ሰዎች በእግረኛ የሚጓዙበት አካባቢ ላይ ያለ ነውና እኛ ቤት ውስጥ ሁልጊዜ ሰዎች ያልፉ ነበርና እናቴም አባቴ በእንዲህ አይነት የበጎ ስራዎች ላይ ቤተሰቦች ሲሳተፉ አያለሁ። ስለዚህ በህይወቴ ልጅ እያለሁም በጎ ስራዎችን መስራት ይሁን ጊዜ ህልሜ ነበር። ለኔ ልክ እንደ ትልቅ ነገር መኘው የነበረው ነገር ነው እና ይሄን አጋጣሚ ሳገኝ ለኔ ኦሬዲ እድለኛ ነኝ ማለት ነው የሚለው ወሰድኩኝና በቀጥታ ወደ ተግባር ገባሁ። መልካም። ወደ ባለቤቶት እስቲ አንድ ጥያቄ እንሰንዝርና ተመልሰን ደግሞ ከርሶ ጋር ያለንን ጨዋታ እንቀጥላለን። እስቲ እንተዋወቅ። ስሜ ደስታ ያስናቀው እባላለሁ። አቶ አዳነ እንግዲህ ይህንን ሀሳብ ሲያመጡ ምናልባት እርስዎ ምን ነበር ምላሽዎት? በወቅቱ እሱ እኔን አላማከረኝም። መጀመሪያ እንደውም ዝም ብሎ ማለት እኔ እሱን ውሳኔዎች እንደማከብር ስለሚያውቅ ሲመጡ ተቀበልናቸው። ለብቻ ቤት አዘጋጀንላቸውና ሰራተኛ ቀጠርንላቸው። ከዚያም ግን ቤት እየመጡ እንደ ልጆቻችን ይጫወታሉ፣ በዓል አብረውን ያሳልፋሉ። በቃ እንደዚያ ነው። አንድ አመት ቆየን። 12ኛ ክፍል ተማሪ ነበሩ ልጆቹ። ከአንድ አመት በኋላ እኛ ወደ አዲስ አበባ መጣን። አዲስ አበባ ስንመጣ እነሱ ተፈትነው ወደ ዩኒቨርሲቲ የሚሄዱበት ጊዜ ነበረ። የሚያስፈልገውን ነገር አዳን አድርጎላቸው ወደ ዩኒቨርሲቲ ገቡ። ዩኒቨርሲቲ ያልገቡ ልጆችም አሉ፣ ኮሌጅ ምናምን የሚማሩ እንደገና ገና ታች ትምህርት ያሉ ልጆችም ነበሩ። አራቶቹ ናቸው የገቡ። 6 ታደሉ ልጆቹ። እነሱንም የሚያስፈልጋቸውን ነገር አድርጎላቸው መጣኛ እዚህ ነበር። ከዚያ ሀብቱ እድለኛ ነው አዲስ አበባኛ ጋር ደረሰው። ሌሎቹ ደግሞ ሌላ ቦታ ናቸው ያሉ። እንግዲህ እዚህም የመጡ ልጆች አሉ። አሁን እዚህ 2 ልጆች አሉ። አሁን ሊጠይቁን የመጡ ልጆች፣ ሌሎቹ ትምህርት ላይ ናቸው። በቃ እኔ ደስተኛ ነኝ ማለት ባለቤቴን ስራ ወጥቼ ብዙ ባላግዘው ሀሳቡን በመደግፍ አግዘዋለሁ ብዬ አስባለሁ። የወገኖቻችን ችግር የኛም ችግር ነው ብሎ እንግዲህ የአቶ አዳነ ቤተሰብ በዚህ መልኩ ወደ 6 የሚሆኑ ተማሪዎችን እንዲህ ከ10ኛ ክፍል ጀምሮ 11 እንዲህ 12 ብሎ ለከፍተኛ ትምህርት ማብቃትና ውጤትን ማየት ደስ የሚል ነው። ግን ልጅ ስናሳድግ ብዙ የሚገጥሙን ችግሮች አሉ፣ ውጣ ውረዶች አሉ እና እንደው ምን አይነት ችግሮች ይገጥሙ ነበር አቶ አዳነ? በእርግጥ የመጡት ከዚያኛው ቤተሰባቸው ወደዚህኛው ቤተሰባቸው የተለየ ነገር አልነበረውም። ግን ደግሞ
እነዚህ ልጆች እኛን አምነው ስለነበረ በሰዓቱ ወደዚህ የመጡት የሚፈጥር ብቻና አለ። በዛው ላይ ነጋዴ ነኝ ለስራ በተለያዩ ቦታዎች ኢቨን ከሀገር ውስጥ ራሱ ወጣለሁ እና በዛን ሰዓት ታስብ ያለሽ ልክ ያልሆኑ ማለት ነው ጫናዎች ይኖራሉ። ወጪዎች ብቻ አይነት ነገር አይደሉም። እነዚህ ልጆች ሰው ወልደሽ ስታሳድጊው ሊታመም ይችላል። ልክ ያልሆኑ ጥያቄዎች ሊኖሩት ይችላሉ። እንደሱ አይነት ሀሳቦች ነበሩኝ። ግን ያለፈ ትልቅ ጫና ፈጥሯል ብዬ አላስብም። በሌላኛው በኩል ሞጣና አካባቢው ላይ እነዚህ ልጆች ሲመጡ እና ከመጡም በኋላ የአካባቢው ማህበረሰብ ያግዛል። የአካባቢው ማህበረሰብ በደንብ ያግዛል። ወጣቶች ያግዛሉ። ያን የሚገርምሽ ነገር በሰዓቱ ወጣቶቹ ምን ይሉኝ ነበር? ምን እናግዝህ? የጸጉር ስራ ባለሙያዎች ጸጉራቸውን በነፃ መስራት እንፈልጋለን። ምን በሊስትሮ ስራ ላይ የተሰማሩት ልጆች በቃ ጫማቸውን በነፃ መስራት እንፈልጋለን። ይሄን እድል ስጠን ለኛ በረከት ነው የሚል ማህበረሰብ ነው እዛ አካባቢ ላይ ያለውና እሱ ነገር ለኔ ትልቅ ጉልበት ነበር። እኔ አካባቢው ላይ ባልኖር ባለቤቴም የአንበሳውን ድርሻ ትወጣለች፣ ትሰራለች። አጋጣሚ ሆኖ ልጆች ወደ እኔ ሲመጡ ያላማከርኳት ያው በጎ ስራ ለመስራት መቼም አይመሽም ተቃርኖም የላትም በሚል ከዛም ውጭ ሰዎችን እንደ ሰው የመቀበል ልምድም አለ በቤታችን። እንግዲህ ቀደም ብለው ሲያነሱልን በዘንድሮ ዓመት በአዲስ አበባ ዩኒቨርሲቲ አንድ ልጆትን እንዳስመረቁ ነግረውናልና እንግዲህ እንኳን ደስ አላችሁ እንኳን ደስ አለን ለማለትም ነው። እኛም የዓመታት ድካም በውጤት ሲታገዝ ልዩ ስሜት አለውና መኖሪያ ቤታችሁ ተገኝተን ያላችሁን ስሜት የእናንተ ብቻ ሳይሆን እንደ ሀገርም እንዲጋባ በዚህ መልኩ ዝግጅቱን ተሞክሮውን እያደረስን እንገኛለን። እስቲ የእርሶ ደግሞ የቅርብ ጓደኞች እርሶ በሚያደርጉት ጥረትና እገዛ ላይ የነበራቸው አስተዋጽኦም ካለ ስለ እርሶ የሚነግሩንም ሀሳብ ካለ። አቶ አዳነ እንግዲህ ሕፃን ልጅ ነው፣ ትልቅ ልጅ አይደለም። በዚህ እድሜው በጣም አርቆ የሚያስብ ልጅ ነው። ለሀገሩ ለቤተሰቡ ትልቅ ደረጃ ለማድረስ ከውስጡ ሌትም ቀንም ሳይል ጥሩ ደረጃ ለመድረስ እየጣረ ያለ ልጅ ነው። በዚህ መካከል ላይ ያው እንግዲህ በሀገራችን ብዙ ችግሮች አሉ። ከጦርነት አንጻር ሊሆን ይችላል፣ ከኑሮ ከችግር አንጻር ሊሆን ይችላል። የተለያዩ ግጭቶችን መሰረት አድርጎ ብዙ ወንድሞቻችን እህቶቻችን ከቤተሰቦቻቸው ጋር የሚፈናቀሉ፣ ትምህርታቸውን የሚያቋርጡ፣ ታሞ ለመታከም ያጣው ህይወታቸውን የሚያጡ፣ ተቸግረው ትምህርታቸውን ለመማር እየፈለጉ መማር የማይችሉ ብዙ ልጆች አሉ። ስለዚህ አዳነ በአጋጣሚ እነዚህ ልጆች ባገኘበት ሰዓት ላይ እኔ ሰው መሆኔ በራሱ ሰውን ለመርዳት በቂ ነው የሚለውን ነገር ይዞ ልጆቹ በዛን ሰዓት አዳነ ባይደርስላቸው ኖሮ አይደለም ለዚህ ቁም ነገር መብቃት ይቅርና ለመማር ይቅርና በህይወት ለመኖር በራሱ አደጋ ላይ ሊወድቁ የሚችሉበት ሂደት ይኖር ነበር። ምክንያቱም ከቤተሰባቸው ተፈናቅለዋል። ሊረዳቸው የሚችል ነገር የለም ወይም አካል የለም። ገንዘብ የላቸውም፣ መኖሪያ የላቸውም። ተርፎት አይደለም ልጆች አሉት፣ ቤተሰብ አለው። ከበስተጀርባም ሌላ ብዙ ድሃ ቤተሰብም አለ። ነገር ግን ያለንን አብረን ተካፍለን ባህላችንም ነው። ቤተሰቦቻችንም ሲያሳድጉ እያስተማሩን የመጡ ነገር ነው። አብረው ሲበሉ፣ አብረው ሲጠጡ፣ አብረው ሲጫወቱ ሲጠራሩ ያየነው ነገር ነው። ስለዚህ ያንን መሰረት አድርጎ የኔ ልጆች የበሉትን አብረው ተካፍለው ይበላሉ። ቤተሰቦች የሚያገኙትን አብረው እነሱም ያችኑ ተካፍለን የምንለብሳትን ለብሰን እኒህ ልጆች በሰውነታቸው ወንድሞቻችን ናቸውና ለቁም ነገር ብናደርሳቸው ነገ ለሀገር የሚጠቅማሉ፣ ለቤተሰቦቻቸው የሚጠቅማሉ የሚለውን ነገር መሰረት አድርጎ የሚችለውን ጥረት በማድረግ ይኸው ፍሬው በማፍራት ላይና እዚህ በመድረስ ላይ ይገኛል። ለሰዎች መኖርን ሌሎች መልካም ነገሮችን በመስበክ የተሻለ ህይወት ሰዎች እንዲኖሩ በማለም በግልጽም በስውርም ምናልባት እነዚህ ያው በሚዲያ ስለወጡ ነው እንጂ አዳነ በጣም ብዙ መልካም ስራዎች አሉት የማይታወቁ ሰው የማያውቃቸው እና አዳነ ማለት በጣም ኢትዮጵያ ውስጥ እየኖረ እንደ አውሮፓ የሚያስብ በጣም ተስፈኛ ወጣት ነው እና አዳነ በጣም መልካም ሰው ነው። ጎበዝ ነው፣ ታታሪ ነው። በተለይ ለኢትዮጵያውያን ወጣቶች ሮል ሞዴል የሚሆን ልጅ ነው።
ተመልካቾቻችን የእልፊ መሰናዷችን አሁንም እንደቀጠለ ነው። እዚህ አጠገቤ በዘንድሮ ዓመት የአዲስ አበባ ዩኒቨርሲቲ ተመራቂ ይገኛል። በቅድሚያ እንኳን ደስ አለህ። እንዴት ነበር የተገናኘኸው ከአቶ አዳነ ጋር? ያው በሰሜኑ ጦርነት በነበረው አስከፊ ውድመት ያው በአካባቢያችን የነበሩ ትምህርት ቤቶች ወድመው ነበርና በዛን ሰዓት ያው በአሜኮ ነው አጋጣሚ መረጃውን የሰማነውና እና ከሰሜን አካባቢ ጦርነት የተፈናቀሉ ተማሪዎች ወደ ምስራቅ ጎጃም አካባቢ መጥተው ሰፖርት ተደርገው ትምህርታቸውን እንዲቀጥሉ የሚል መረጃ ደርሶን ነበር በሰዓቱ። ከዛ ወደ ቀጥታ ወደ ምስራቅ ጎጃም ነው የመጣ ነው። ደብረ ማርቆስ ሄደን የዞን ትምህርት መምሪያ የተቀበለን። ከዛ ጋሻዴ ከጓደኞች 6 ነበር ከኔ ጋር ጋሻዴ ተቀብሎን ያው ወደ ሞጣ ሄደን ጋሻዴ ከዛን ጊዜ ጀምሮ እንደ ልጆቹ እየተንከባከበን እኔ በዛን ሰዓት 12ኛ ክፍል ነበር 2014 ማለት ነው። እና በሰዓቱ ሁሉም ነገር የሚያስፈልጉ ቁሳቁሶች ሁሉም ነገር ተሟልቶልን ትምህርታችን ብቻ ፎከስ እንድናደርግና አስፈላጊውን ጥረት አድርገን ያለምንም ጭንቀትና ያለምንም ሀሳብ ትምህርታችን ላይ ብቻ ፎከስ እንድናደርግ ብዙ አስተዋጽኦ አድርጉልን ጋሻዴ። ከማንበቢያ ክላስ፣ መመገቢያ፣ መኝታ ሁሉ ክላስ ተመድቦልን ለየራሳችን አጋዥ መጽሐፍቶች ሁሉ ተገዝተውልን እነዛን ሁሉ እገዛዎች ተጠቅመን ትምህርታችን ላይ ፎከስ አድርገን በደንብ አንብበን ወደ ቀጣዩ ክላስ እንድንሸጋገር ጋሻዴ እንደ ልጆቹ እየተንከባከበን የ12ኛ ክፍል ተፈታኝ ነበርኩ በዛን ሰዓት። ጓደኞችም ተመሳሳይ ተፈታኝ ነበር። ያው 12ኛ ክፍል እንደተፈተን ወደ ዩኒቨርሲቲ ነው የገባ ነው። ዩኒቨርሲቲም አጋጣሚ አዲስ አበባ ዩኒቨርሲቲ ደረሰኝ ነኝ። ያው እድለኛ ነው። ጓደኞችም ባህር ዳርም ደብረ ታቦር ቀደም እንደተገለጸው ወሎ ዩኒቨርሲቲም አሉ። ከዛ ዩኒቨርሲቲ ከዛ ጊዜም ጀምሮ ዩኒቨርሲቲ ከገባው በኋላ ያው እንዳባት እየተንከባከበኝ ትምህርት የሚያስፈልገኝ ነገር ሁሉ ያገዘኝ ያበረታታኝ የሞራል ስንቅ የሆነኝ ሁሉ አስፈላጊ ማቴሪያሎች ሁሉ እየተሟሉልኝ ትምህርቴ ላይ ፎከስ አድርጌ አስፈላጊውን ነጥብ አስመዝግቤ ወደ ቀጣዩ ለዚህ የምረቃ ቀን የበቃሁት በጋሻዴ ከፍተኛ አስተዋጽኦ ነው። በጣም ነው ደስ እና እንዲሁም ባለቤቱ ወይዘሮ ደስታ ያስናቀው ከጎኑ ሆና የሷም ድርሻ ከሱ የማይለይ ነበር። ሁሉም ነገር እንዲሁ ቤት በመጣው የምታሳየኝ እንክብካቤ፣ ፍቅር ያላት መስተንግዶ፣ ለሰው ያላት ከበሬታ በጣም የሚደነቅ ነበር። እና ያው እዚህ አዲስ አበባ ዩኒቨርሲቲ በቆየሁባቸው 4 አመታት ውስጥ ያው ክረምት ረፍት ነው ወደ ቤቴ አልሄድም፣ እዚህ ነው የምቆየውና እንደ ልጆቿ እየተንከባከበች ቤት ውስጥ ምንም አይነት ጭንቀት ሀሳብ እንዳይሰማኝ ቤቴ ውስጥ እንደሆንኩ እንዲሰማኝ ያደረገች እየተንከባከበችኝ ያው እስካሁን እስከመረቃ እስከዚህ ሰዓት ከፍተኛ አስተዋጽኦ አድርጋለች። እሷም በዚህ አጋጣሚ እሷን ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ፣ ረጅም እድሜና ጤና እመኛለሁ ለነሱ። መልካም ሁሉ እመኝላቸዋለሁ። እኔ ለዚህ ባጭር ሰዓት ተገልጾ የሚያልቅ አይደለም። ያው ከብዙ በጥቂቱ ነው የገለጽኩት። በጣም ብዙ እገዛ ነው ያደረጉኝ ከምለው በላይ ማለት ነው። በጣም ሰብአዊነትን በእነሱ ነው ያየሁት። በቃ ምን በጎ ተጽዕኖ ፈጠረብህ ያቶ አዳነ እገዛ፣ ቤተሰባዊ ድጋፍ? ያው እኔ ከሱ የወሰዱት ትምህርት ቢኖር ያው ሰውን ለመርዳት ሰው ሆነሽ ብቻ መገኘት በቂ እንደሆነ ሌላ መስፈርት እንደማያስፈልግ ሰው ከሆንሽ ሰው ሲቸገር እንደዚህ የተቸገሩ ሰዎችን መርዳት እንዳለብሽ መድረስ እንዳለብሽ ለሰው ለወደፊት ትልቅ ሮል ሞዴል ነው ጋሽ አዳነ ለኔ። ጀግናው በዚህ ይባላለሁ። ከዋክምራ ዞን የመጣሁ ነኝ። ከነዚህ በወንድማችን እገዛ ላይ ለቁም ነገር እየበቁ ባሉት ወንድሞቼ ከነሱ ቤተሰብ የመጣሁ ነኝ። የኔም አንድ ታናሽ ወንድሜ እድሉን አግኝቶ ከነዚህ መልካም ቤተሰብ ስር ሆኖ በእነሱ ክትትል ላይ እገዛ እያገኘ ያለበት ሁኔታ ነው ያለው። ተፈናቅለው ወደ ሞጣ አካባቢ ሲሄዱ ይህን ደግ የሆነ ወንድማችን ጋሽ አዳነን አግኝተዋል። እግዚአብሔር ገደል ሰርቶ መንጠልጠያ አይነሳም ይባላልና ያ አስከፊ ሰዓት ሲመጣ ይህን መልካም የሆነ ወንድማችን አገናኝቷቸዋል። እንግዲህ እነሱ ጋር የነበረው ሁኔታ እጅግ የሰው ልጅ ከሚጠበቅበት በላይ የነበረ ደስ የሚያሰኝ ሁኔታ ነበር የነበረው። ከተቀበላቸው ጊዜ ጀምሮ ምንም አይነት ከቤተሰብ እገዛ እያገኙ አልነበረም እነዚህ ልጆች። እስቲል እስካሁንም እንደ አብነት የኔ ወንድም ብዬሻለሁ፣ ትንሽ ወንድሜ ነው። ባህር ዳር ዩኒቨርሲቲ ነው እየተከታተለ ያለው በአሁኑ ሰዓት። ከዛችን ሰዓት ጀምሮ የሚያስፈልገው ምን እንደሆነ
መሰረታዊ ፍላጎቶችን ከማሟላት ባሻገር እየሄደ በአካልም እያገኘው እየተከታተለው ያለ ባህር ዳር ድረስ እየሄደ ያገኘዋልና ትልቅ ክትትል እያደረገላቸው የሚገኝ ነው። በነገራችን ላይ ዩኒቨርሲቲ ያልገቡ ልጆችም አሉ። በግል ቴክኒክና ሙያም ውስጥ ገብተው አፕግሬድ አድርገው የወጡ ልጆች አሉ። ስቲል እነሱ እዚህ በአጠገባችንም ይገኛሉ፣ መጥተዋል። እዚህ ጋር ነው ትርፍ ሰዓታቸውን የሚያሳልፉት፣ እነሱ ጋር ነው እንደ ቤተሰብ። የቤት ማለት እንዳጠቃላይ በቃ የሁሉም ሰው ቤት ነው፣ የእግዚአብሔር ቤት ነው። እጅግ ክብር ምስጋና ለነሱ ይግባቸው ብዬ አስባለሁ። መልካም። እስቲ ምን ፈጠረ በአሁን አንተ አሁን የነበረውን ችግርም ገልጸህልናል። እንዲህ አይነት በጎ ስራዎችን ለመስራት ምን በጎ ተጽዕኖ ፈጠረ? ያቶ አዳነ ተሞክሮ የሰውን ልጅ በዘር በሃይማኖት በቋንቋ በምንም ሳንለይ ሰው ሆኖ በመገኘቱ ብቻ ማገዝ እንዳለብን ነው። ሌላ እሱ ለየት የሚያደርገው የወንድም ያዳነ ከሱ ሮል ሞዴል አድርጌ የምወስደው ነገር አንዳንድ ወንድሞቻችን ሊረዱ ይችላሉ ስንቸገርና የሱ ከሌሎቹ ለየት የሚያደርገው ነገር ጽኑ ነው። እስከ መጨረሻ እስከ ፋይናል ውጤታቸው ድረስ ነውና የሚከታተለው አግዟቸው ብቻ አይደለም እንትን ያለው እስከ መጨረሻ ለቁም ነገር ድረስ ነው። ትልቅ ጽናት ነው። ትምህርታችን በወቅቱ ተምረን እዚህ ውጤት ደርሰናል። ያው ለጋሽ አዳነም ክብሩ ይስፋ ተመሰገነ ይሁን። ስለዚህ እኛ አሁን ትምህርታችንን ጨርሰናል። ለወደፊቱም ሰው መሆን ለመርዳት ሰው መሆን በቂ ነው የሚለውን ሀሳብ ይዘን ከሱ ሀሳብ ተነስተን እኛም ለወደፊቱ ከኛ በታችም ላሉት እነሱን ልክ ጋሽ አዳነ እኛን እንዳስተማረን እንዳደረገን ሁሉ እኛም የሱን አርአያ ተከትለን ጥሩ አርአያ ለመሆን ያው እንግዲህ የራሳችን ተነሳሽነት እያደረግን ነው ማለት ነው። ነጋ እየመጣ ብዙ ምክሮች እየሰጠን ሳይኮሎጂካሊ ለትምህርታችን ያለን ፍላጎት ተነሳሽነት እንዲጨምር ያደረገልን በጣም አርአያ ያለው ሰው ነው። ህይወት ለርሶ ምንድነው የሚል ጥያቄ ባነሳለሁ ደስ ይለኛል። ህይወት ለኔ ያው ለሰው መኖር ነው ወይቴ ምንም በቂ አይደለም። ከዚህ በላይ ከኛ ይጠበቃል ብዬ አስባለሁ እና የህይወት ማጣፈጫ በጎ ስራ ነው ካል በተግባር ሰርተን ማሳየት ይጠበቅብናል እንደሰው እና ወደፊት ከቢዝነስ ጎን ለጎን በጎ ስራን በደንብና በሰፊው መሄድ ፈልጋለሁ። ብዙ ሀሳቦች አሉ። በምርቃኑ ጊዜ ምን ተሰማዎት? ያው በምርቃኑ ጊዜም መተው ሲቀላቀሉኝም በጣም ትልቅ ደስታ ነው የተሰማኝ። ለኔ እግዚአብሔር መርጦኛል ብዬ አስባለሁ። ማለት አሁን ላይ ደግሞ እኔ ችዬ ወደ ዩኒቨርሲቲ ሲገቡ ዩኒቨርሲቲ ባሉበት ሰዓት በቻልኩት ልክ ስጎበኛቸው ከዛ እንደዚህ መመረቅ ጀምሮ ለኔ ህይወት የሚባለው ይህ ነው። ስለዚህ የተሰማኝ ደስታም እንዲህ ዝም ብሎ በቃል የሚገለጽ አይደለም። ባስተላልፈው ብለው የሚያስቡት ሀሳብ ካለ ድሩን ስጦት። ስለ በጎ ስራ ሰውን አልሰብክም። ሰው ስለሚረዳ ሰውን አልሰብክም። ግን ምንድነው በተለይ እነዚህ በእኔ ልጆች ጋር ከነ ሀብቱ ጋር በተያያዘ እና ሀብቱ አሁን ትምህርቱን ጨርሷል። ከይሳት በኋላ ስራ ፈላጊ ነው። ወደ ስራ እንዲሰማራ እፈልጋለሁ። እኔ ደግሞ እስካሁን የነበረኝ እቅዴ ማስተማርና ማሳደግ ነው። ከይሳት በኋላ ሌሎች ሰዎች የሰውነት ግዴታቸውን መወጣት አለባቸው ብዬ አስባለሁ። ይሄ ልጅ በማኔጅመንት ከአዲስ አበባ ዩኒቨርሲቲ በጥሩ ውጤት ነው የተመረቀው። ወደ ስራ እንዲገባ የሚመለከታቸው ሰዎች ሁሉ ማገዝ መቻል አለባቸው። የአማራ ክልል መንግስትም የፌደራል መንግስትም ይሄን ልጅ በልዩ ሁኔታ ወደ ስራ መግባት መቻል አለበት። ክቡራትና ክቡራን ተመልካቾቻችን የዛሬው እንግዲህ በአቶ አዳነ አትርሳው የበጎነት ስራ ምን ይመስላል ስንል በመኖሪያ ቤታቸው ተገኝተን ይህን የመሰለ ውይይት ጭውውት አድርገናል። መልካም የሆኑ ተሞክሮዎችን እንደወሰዳችሁ ተስፋ እናደርጋለን። ያው እንደማንኛውም ተመራቂ የስራ መፈለጊያ የ30 ሺህ ብር ቼክ ነው የሰጠሁት። አዲስ እየተመሰረተ ያለ ተቋም አለ። ከሱ 20 ሺህ ብር አክሲዮን ይገዛውለት።
አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺንሽ እኔን የምታግዥው Countdown done. Game on. Fernandez. ውጭልም ብዬሻለሁ። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። ባህላዊ የህንፃ አስተዳደር የሁለት ወር አይደለም የ3 ወር ነው አልኳችሁ አይደለም።